ኢትዮጵያ ምንድነው ያላት በቱሪስት ዘርፍ ገቢ ልታስገኝ የምትችልበት ማን የሰራው ዛም ትምህርት ቤት ከሆነ በአሁን ሰዓት የህንጻ ቤተክርስቲያን ግንባታ አይደለም ኢሹአችን ለኛ ዳሪ ወይም በዚህ በሱስ ውስጥ ያለው ሰው በራሱ ቤተክርስቲያን ይምጣ ልትለው የምትችለው አይደለም ምክንያቱም ማህበራዊ ኢኮኖሚያዊ ደህንነት ስጋት ጋር ችግሩ ምንድነው ከአስተዳደር ከላይ ጀምሮ እስከ ታች ያለ ነው ምእመናን ዓለሙ የራሱ አስተሳሰብ አለው የራሱ ፍልስፍና አለው ያ ሁሉ አየር ላይ የሚቀር አይደለም ለሰው የሚጠቅም በሚባል ደረጃ የሚሆኑ ፕሮጀክቶች አይደሉም የቤተክርስቲያን ቀጣይ አገልግሎት ችግር ውስጥ የሚከት ከቅርብ ቀናት ወዲህ እየተበራከተ ስለመጣው ሰው አልባ ፕሮጀክትና ስለ ነገዋ ቤተክርስቲያን እያነሳን ለአፍታ ቆይታ እናደርጋለን። ምናልባት አሁን በእኛ ዘመን እየተፈጸሙና እየተፈጸሙ ያሉትን ከማየታችን በፊት ትንሽ ወደ ቀደመ ነገር ብንመለስና የኋላ ታሪካችን ብናየው በተለይ የበፊት አባቶቻችን ፕሮጀክታቸው ሰው ተኮር ነው ነበር ሰው ተኮር ነው ወይም ነበር ብለን በየሳስብ ምን ማለት ነው ቤዚካሊ ክርስቶስ ለመጣለት ዓላማ የተገዛ ፕሮጀክቶችን ነበር የሚያስቡት ክርስቶስ ግድ ብሎት የመጣው የሰው ልጅ ነው ከሰማይ ሰማይ የተወረደው በድንግል ማርያም የተወለደው ለሱ የማይገባውን ለኛ የተገባውን ነገር በሙሉ መከራ የተቀበለልን ለሰው ሲል ነው ስለዚህ ቅዱሳን አባቶቻችን እና አቡነ ተክለ ሃይማኖት ሌሎችም አባቶቻችን ሲሰሩ የነበሩት ፕሮጀክት ነው ፕሮጀክቱ ግን ቅድስና ላይ መሰረት ያደረገ ፕሮጀክት ነው የአድባራትና ገዳማት ፕሮጀክቶች በሁለት ሊከፈሉ ይችላሉ አንተም እንዳነሳው አንደኛ መንፈሳዊ አገልግሎት የሚሰጡ ፕሮጀክቶች አሉ ከህንጻ ቤተክርስቲያን ጋር ከዛ ጋር ተያያዥነት አጋዥ ሆኑ ፕሮጀክቶች እንዲሁም ደግሞ ደጋፊ ሆኑ የቤት ሊሆን ይችላል የአስተዳደር ስራ የሚሰራባቸው እነዚህ ከመንፈሳዊ አገልግሎት ጋር ልንመድባቸው እንችላቸው ናቸው ሁለተኛው ፕሮጀክት ልማታዊ ተብሎ የሚነገሩት ፕሮጀክቶች ናቸው እነዚህ በዋናነት ትኩረት ተደርጎባቸው ቢለው ገቢ ከማስገኘት አንፃር ነውና እነዚህ እንግዲህ ለወደፊቱ ለ10 20 አመታት ምን ሊፈጥሩ ይችላሉ የሚለው ቅርጽ ሊያመጡ የሚችሉትን ለማሰብ ወደ ኋላ ከዛሬ 10 20 አመት አካባቢ ሲሰሩ የነበሩት አሁን ላይ ምን ይዘው መጥተዋል የሚለውን ማየት ያስፈልጋል እንግዲህ ቅርጽን በሁለት መንገድ ልታየው ትችላለህ አንደኛ ፊዚካሊ ከምታየው ቤተክርስቲያን አካባቢ እነዚህ ፕሮጀክቶች ሲተገበሩ ፊዚካሊ ምን አይነት አፒራንስ ይዘው መጥተዋል የሚለውን ነው የምትመለከተውና ፊዚካሊ ከፕሮጀክቱ አመራረጥ ከቦታ አቀማመጥ ቤተክርስቲያናት አካባቢ የቅርጽ ለውጥ አምጥተዋል ለምሳሌ ቤተክርስቲያን ስርዓት አላት መንፈሳዊ አገልግሎት ሲፈጸሙ ለምሳሌ ቤተሌው መስራቅ ይሆናል ህንጻው ቤተክርስቲያን ሲታነጽ አውደ ምሕረቱ ቤት እንደሚሆን እንዲ አሉ እነዚህ ፕሮጀክቶች ሲተገበሩ ግን ለማለት ተመሳሳይ ሆነ አንደርስታንዲንግ የለም የተቀመጠ መመሪያ የለም ስለዚህ በጣም በተለያየ መንገድ የተዘበራረቀ ሁኔታ ፈጥሯል ቤተክርስቲያን ከገጽታ አንፃር ስትመለከተው ከአመራረጥ አንፃር ራሱ ምንድነው ይዘው እየመጡ ያሉት መንፈሳዊ አገልግሎት ላይ ምን አዎንታዊ ተጽዕኖ እየፈጠሩ ነው ስትል በተለያዩ ቦታዎች መታያቸው እንትኖች የድምጽ ብክለት የሚያመጡ ከቅዳሴ አገልግሎት ጋር ከስብከተ ወንጌል አገልግሎት ጋር ተያይዞ እንደዚህ አይነት ችግር ሊፈጥሩ የሚያሳልጡ ሳይሆን ኔጌቲቭሊ አሉታዊ ተጽዕኖ ሊፈጥሩ የሚችሉ ሆኖ ታያቸዋለህ ስለዚህ ይሄ ነው የሚቀጥለው እዚህ ላይ መግባባት ተደርሶ መነጋገር ተችሎ
ሊሰሩ የሚችሉ ፕሮጀክቶች አመራረጣቸው አቀማመጣቸው መወሰን ካልተቻለ ከዚህም በኋላ ይዘውት የሚመጡት ነገር በቅርጽ አንፃር በጣም ዝብርቅርቅ ያለ አንዳንድ ቦታ እኮ ስትገባ ባዛር የምትገባም ሊመስል ይችላል እኮ ዙሪያው የተከበቡት እንትኖች እና ከህንጻው ቤተክርስቲያን ይልቅ ያሉት የንግድ ስራዎች እንደዚህ መሳሰሉት አቴንሽን የሚወስዱበት ሁኔታዎች አሉ። ስለዚህ ቅርጽ አንፃር አንደኛው እሱ ነው። ሁለተኛ በማህበረ ምእመናኑና ቤተክርስቲያን አገልግሎቶች ዙሪያ ላይ ምን ፈጥሯል ስትል አሁን ላይ በጣም እንግዲህ ውሉ ያልታወቀ ምስቅልቅል ነው እየመጣ ያለው። ክሱ በስተዋል፣ መወነጃጀሉ በስተዋል፣ አዛዥ ታዛዡ አይታወቅም፣ መሪው ተመሪው አይታወቅም። እነዚህ ሁሉ እነዚህ የሄዱበት መንገዶች ላለፉት አመታት የሄዱበት መንገዶች አሁን ላይ ይዘውት የመጡት ውጤቶች ናቸውና ቆም ብለን ስናያቸው በዛ ወቅትም ባለፉት ዘመናት የሚነገሩ ነበር። እነዚህ ፕሮጀክቶች ምን ሊፈጥሩ ይችላሉ፣ ንግግር ይደረግባቸው፣ ውይይት ይደረግባቸው ሲባል ችላ የተባሉ ናቸውና ከዚህም በኋላ ይዟቸው ወደፊት ይዞት ሊመጣው የሚችለው እዚህ ላይ ቆም ብሎ ማየትና መወሰን ካልተቻለ ኬዎሱ መስቀልቀሉ እየቀጠለ መደማመጡ እየጠፋ ወንጀላው እየበዛ ምእመናኑም ከቤተክርስቲያን የሚጠብቁት ነገር እየጠፋ አሁን ወጣቱ በአደባባይ የሚያገኘውን እየለቀመ ራሱን እየበየነ እየሄደበት ያለ ነው። እኛ ልንመራቸው የምንችልበት አግባቦች ፕሮጀክቶቻችን ያዙ አይደሉም። ስለዚህ ይሄው ተመሳሳይ ነገር ነው ቅርጹን አስፍቶ ሊቀጥል የሚችለው ብሎ መወሰድ ይቻላልና ከቅርጽና ከተግባር አንፃር እነዚህ አይነት አሉታዊ ተጽዕኖዎች ይታያሉ። ትልልቅ ህንጻ አብያተ ክርስቲያናትን መገንባት ከቅርብ ጊዜ ወዲህ እየተስፋፋ ለአውደ ምሕረቶቻችንም መሰልቸት ምክንያት እየሆኑ ከመጡት ውስጥ አንዱ የሆነው ፕሮጀክት ነው። ምናልባትም የዚህ ፕሮጀክት አስፈላጊነት በጊዜ ተጠናቆ ለምእመናን ደህንነት ነገ ለሚመጣው ትውልድ በእምነቱ ለማጽናት ያለው ዋጋ ሲታይም የዚህ ፕሮጀክት ሰው ተኮርነት ጥያቄ ውስጥ ነው። በአሁን ዘመን የምናያቸው ስራዎች እንኳን የቅድስናውን ሐሳብ አይደለም የክርስትናውን ሐሳብ ራሱ ሰዎች ላይ ሊያሰርጽ የሚችል ነገር እንዳልሆነ በደንብ እናያለን። እየሰራን ያለነው ምን ላይ ነው? የሚታይ ይሄ ቁሳዊ የሆነ ፕሮጀክት ላይ በጣም ትልቅ ትኩረት ተደርጎ ይሰራል። ያ ማለት ምንም እየተሰራ አይደለም ማለት ግን አይደለም። የቤተክርስቲያን ቀጣይነትን የሚያረጋግጡ የአገልጋዮችና የተገልጋዮች ትስስር ነው። አገልጋዮች ምናላቸው የቤተክርስቲያን አገልግሎት የሚፈጽሙት ናቸው። አገልግሎቱ አለ። ተገልጋዮች ደግሞ ማህበረ ምእመናኑ ነው። ስለዚህ ሁለቱ ትስስር በቤተክርስቲያን መሰረት ያለው ነው። አገልግሎቱን አገልጋዮቹ ይፈጽማሉ። ተገልጋዩ ደግሞ ለአገልግሎቱ የሚሆነው ነገር ያመጣሉ። መባው፣ ቁርባኑን፣ አስራቱን፣ በኩራቱን ይሄ ሁለቱ ተሳስረው የሚሄዱበት አግባብ ነውና ይሄ በሃይማኖት በመጽሐፍ ቅዱስ የተቀመጠ አግባብ ነው። አሁን እየሰራንበት ያለነው መንገድ ምንድነው? አይናችንን ከዛ የሚያወጣ ግንኙነቱን የሚሰብር የሚበጥስ አይነት ምክንያቱም ገንዘብ ተኮር ብቻ እና የመንፈሳዊ መሳለጡ ላይ ትኩረት የማይሰጡ በሚሆንበት ጊዜ የሁለቱ ግንኙነት እየላለ እየሳሳ ይሄዳልና ቅድም ያነሳሁት ምስቅልቅሎች እየመጡ ያሉት ሁለቱ በአገልጋዩና በተገልጋዩ መካከል ላይ ያለውን ትስስር ከማስቀጠል አንፃር በጣም ደካማ ፕሮጀክቶች ስለሆኑ ነውና እሱን ከቀጣይነት ጋር ተያይዞ ልናየው የምንችለው ነው። ይሄንን መሰረት አድርገን ስናይ ቀደሙ አባቶቻችን ከፍጹም ክርስቶስን ወደ መምሰል የሚያስችል ብዙ ፕሮጀክቶችን ሲሰሩ ኖረዋል። ያ ስራ ውጤታቸው ደግሞ ዛሬ እኛ ቆመን እንድንናገር ደረታችን እንድንነፋ ያደረገን እሱ ነው። ቅዱሳን አባቶቻችን ሰው ላይ የሰሩልን ነገር ማለት ነው። እኛ ላይ የተሰራው ቅዱሳን አባቶቻችን የሰሩት ስራ ነው ማለት ነው። ስለዚህ የቀደሙ አባቶቻችን የሰሩት ስራ ዛሬ በውጤቱ ሰው ላይ ተገልጧል ማለት ነው። እስከ ዛሬ የሚያኖረን እሱ ይመስለኛል እኔ በእኔ እምነት። በቅርብ ጊዜያት በዚህ 20 25 30 አመት ውስጥ ደግሞ የምናያቸው ስራዎች በአብዛኛው ቁሳዊ ነገር ላይ ነው። ትልልቅ ካቴድራልን መገንባት፣ ትልልቅ ምናልባት ሰው ላይ በቀጥታ ተጽዕኖ ላይ ፈጥሮ የሚችሉ ወይም ደግሞ ሰውን ቫልዩ ማያደርጉ ፕሮጀክቶች ይሰራሉ እያየናቸው ነው። ስም መጥራት ብዙ ባልፈልግም ሌላው እንዳነሳው ከዚህ ፕሮጀክቶች ጋር ሰው ተኮር ናቸው ወይም የሚተገበሩት በቀጣይነት ዘለቄታዊ ባለ መንገድ የቤተክርስቲያን አገልግሎት ከመሸፈን አንፃር እንግዲህ ፕሮጀክቶች ሲገመገሙ ፕሮጀክቶች የሚተገበሩ ለሶስት ነገር መሆን አለበት ቤተክርስቲያን። አንደኛ መንፈሳዊ ደህንነትን ከማረጋገጥ፣ ሁለተኛ ማህበራዊ ደህንነትን ከማረጋገጥ አንፃር፣ ሶስተኛ ደግሞ ኢኮኖሚያዊ ደህንነትን ከማረጋገጥ። መንፈሳዊ ደህንነት ሲባል
አንድ አማኝ የቤተክርስቲያኑን ትውፊቱን ቀኖናውን ዶግማውን አውቆ የሚኖርበት በዛ ራሱ የሚጠብቅበት በሃይማኖት እያደገ በእምነት እየጸና የሚሄድበት እና በዛ የተደላደለ ራሱን ከእግዚአብሔር ጋር ያለውን ግንኙነት እያስተሳሰረ የሚሄድበት አንዱ ይሄን ሚና የሚጫወቱ ናቸው ፕሮጀክቶቹ ብላ የምታያቸው ናቸው። ሁለተኛው ማህበራዊ አገልግሎትን ወይም ማህበራዊ ደህንነትን ከማጽናት አንፃር ማህበራዊ ደህንነት ምትለው ሰዎች ከቤተክርስቲያኑ ውጪ ብዙ ህይወት አላቸው። በዚህ ዓለም ስንመላለስ በቤተሰብ አለ፣ በአካባቢ አለ፣ በስራ ቦታ አለ፣ በትምህርት ቤት አለ፣ በንግድ ቦታዎች አሉ። በዛ ውስጥ የሚገልጸው ማንነቱ አርአያና ምሳሌ ሊሆንበት የሚችል መሆን መቻል አለበት። ማህበራዊ ደህንነት ስትል ማህበራዊ ግንኙነቶች ውስጥ የሚፈጥረው መስተጋብር ላይ ያለው ሚናቸው ምን ያህል ነው ብለን የምታየውና ከዛ አንፃር እዚህ ላይም አሉታዊ ተጽዕኖ የሚያሳድሩ ሆኖ ታያቸዋለህ። ምክንያቱም ሰዎች ራሳቸውን አርአያና ምሳሌ ሊሆኑ በሚችሉበት መንገድ ሊቀርጽ የሚችል ውጤት ሲመጣ አታይም። አርአያና ምሳሌ የምትለው እናንተ የዓለም ጨው ናችሁ ተብሏል አይደለ? ለሌላው ምሳሌ የሚሆን ሌላውን ኢንፍሉዌንስ የምታደርግ ኦርቶዶክሳዊ ኢንፍሉዌንሻል መሆን መቻል አለበት። በሚሄድበት ቦታ ይሄ እየሆነ ነው ወይ ስትል አይደለም። እየተፈጠሩ ያሉ ችግሮች እንደውም የምትሰማቸው ዘግናኝ የኃጢአትና የእንትን ውጤቶች በአብዛኛው እንደውም በአማኙ ላይ የተመሰረቱ ናቸው ተሰማቸው እና ይሄ ኦርቶዶክሳዊ እንዲያረጋሉ ብለው ሁሉ ምን እንትን ምትል። ስለዚህ ማህበራዊ ደህንነት ከማስጠበቅ አንፃር ምን አይነት አስተዋጽኦ አላቸው? ሶስተኛው የኢኮኖሚያዊ ደህንነት በዚያ ምድር ላይ ስትመላለስ ያው ቤተክርስቲያን በዓለም አገልግሎት እየሰጣች ስለሆነ ሀብት በማፍራት ረገድ ራሱን ኢኮኖሚ አንድ ጾር ስለሆነ አንዱ ፈተና ስለሆነ ምክንያቱም ሌላውም ሊነጥቁበት የሚችሉ አንዱ መግቢያ መንገድ ኢኮኖሚ። ስለዚህ ሀብት በማፍራት ረገድ ምእመናን ምን አይነት አስተዋጽኦ ምን እየፈጠሩ ናቸው? ምን ሰራቸው ፕሮጀክቶች ምን ያህል እያሰለጠኗቸው ነው? ምን ያህል አካባቢያቸውና ዓለም አቀፋዊ ሁኔታን መቃኘት እየቻሉ ነው የሚለው ከዛ አንፃር ብታዩ ነው እና ከነዚህ ጋር ስታወዳድረው ፕሮጀክቶቹን ምክንያቱም ፕሮጀክት ስትሰራ ገና ለወደፊት ይዞ ሊመጡ ይችላሉ የሚለውን ገምግመህ ነው። በዚህ አንፃር ስትመለከታቸው በጣም ባዶ ሆኖ በቃ ትኩረታቸው ገንዘብና ገንዘብ ማስገኘት ብቻ ሆኖ ታያቸዋል። ለምሳሌ ህፃናት ላይ የሚሰሩ ፕሮጀክቶች አታገኝም። የአብዛኛው የህፃናት አይምሮ ወይም የሰው ልጅ አይምሮ እድገት አድርጎ የሚጠናቀቀው እስከ 5 ዓመት ባለው የእድሜ ክልል ነው ተብሎ ይነገራል። በጥናት የተረጋገጠው 90% የሚሆነው ያ ማለት አስተሳሰቡ ማንነቱ የሚቀረጸው እስከ 5 ዓመት ባለበት እድሜ። እኛ በዚህ እድሜ ውስጥ የሚሰራ ፕሮጀክቶች አሉ ወይ? የለም። ምንም ፕሮጀክቶች አይደል። በወጣቶች ላይ የሚሰሩ ፕሮጀክቶች ከዛ አንፃር ስትመለከት አሁን ብዙ ሰው በሱስ የተጠቃ ነው፣ በአይምሮ ጤና መታወክ ውስጥ ችግር ውስጥ ያለ ነው። ይሄንን ካውንተር ከማድረግ አንፃር ምን ፕሮጀክቶቻችን ምን አይነት አስተዋጽኦ አላቸው ብለህ ስትፈትሽ ምንም ነገር አታገኝባቸው። ምናልባት በጥቂት ፐርሰንት ማየው መልካም ስራ እየሰሩ ያሉ አባቶቻችን ወንድሞቻችን እንዳሉ ይታወቃል። ይሄ በጣም ካለን ስፋት ካለን የቤተ ክርስቲያን ተልእኮ አንፃር ጥቂት እንደሆነ ይሰማኛል። ያ ማለት የሚሰሩት ፕሮጀክቶች በአንድም በሌላ መልኩ የሰው ነፍስን ለማዳን አንድ፣ ሁለተኛ ሰውን ፍጹም ክርስቶሳዊ እንዲሆን ወይም ክርስቶስን መምሰል ወደሚያስችል ማንነት ሊያሳድግ የሚችሉ ፕሮጀክቶች አሉ። ፖዚቲቭ ስለሆኑ ጥሩ ስለሆኑ መጥቀስ በጣም የምፈልጋቸው ፕሮጀክቶች እንደነ መምህራን በጻለሙ ያሉ ፕሮጀክቶች የደብረ ታቦሩ ፕሮጀክት በተግባር በጣም ብዙ ስራዎችን ብዙ ውጤቶችን ያመጣ ምናልባትም እዛ ቦታ ላይ ፊዚካሊ ከተሰራው ፕሮጀክት በላይ ሰው ላይ ያመጣው ኢምፓክት በጣም ትልቅ ነው። በተለያዩ ቋንቋዎች ምናልባት መረጃው ሊኖራችሁ ይችላል። በተለያዩ ቋንቋዎች መምህራንን እያፈሩ ያሉ አባታችን ናቸው። ከተለያዩ ቦታ ያመጡ ሰዎችን ሰብስበው እያስተማሩ ነው። ከኦሮሚያ ክልል፣ ከአማራ ክልል፣ ከጋምቤላ እንደዚህ ነገሮችና ሰው ላይ ትኩረት ማድረግ ማለት እሱ ነው። ከዛ አልፎ በአሁኑ ሰዓት ዓለም አቀፍ ይዘት ሊኖረው ይገባል ብለው ስላሰቡ ከዓለማችን ላይ ከመጡ ከየትኛውም ቋንቋ ከመጡ ሰዎች ጋር ለመስራት በሚያስችል መልኩ ፕሮጀክቶችን እየፈጸሙ ነው። እዚህ ላይ ቢደከም ምንም እርባና ቢስ ነው ብለን የምናስበው ነገር አይሆንም ማለት ነው። በጣም ቫልዩ አለው። ቫልዩ ትልቅ ነው። በተቃራኒው ይሄ ፖዚቲቭ ፓርቱ ነው። በተቃራኒው ግን በጣም በሚደንቅ ሁኔታ
የተለያዩ ፕሮጀክቶች ይነደፋሉ የተለያዩ ቦታዎች ላይ ነው የሚሰሩት ግን በጣም ስታየው ቦታው ላይ ምንም ሰው ለሰው የሚጠቅም በሚባል ደረጃ የሚሆኑ ፕሮጀክቶች አይደሉም አስተዳደራዊ ጉዳዮች ብዙ ነገር የተበላሽ በጣም ብዙ ምናውቃቸው ልክ ያልሆኑ ነገሮች ሁሉ የሆኑት ሰው ላይ የተሰራው ነገር በጣም የወረደ ስለሆነ ነው ማለት ነው ከዚህ ከሰው ተኮርነት ጋር ስትመለከት በጣም የተራራቁ ፕሮጀክቶች ናቸው ሴተኛ አዳሪ ላይ የምንሰራው ፕሮጀክት የለንም እነዚህ እኮ የትኩረት እንትኖች ናቸው የቤተክርስቲያን ምክንያቱም ማህበራዊ ደህንነት ችግር ገጥሟቸው ነው እነዚህ አሁን ወደ ቤተክርስቲያን በራሳቸው ይምጡ ልትላቸው ማችላቸው አይደል ሴተኛ አዳሪ ወይም በዚህ በሱስ ውስጥ ያለው ሰው በራሱ ቤተክርስቲያን ይምጣ ልትለው የምችለው አይደል ምክንያቱም ማህበራዊ ኢኮኖሚያዊ ደህንነት ስጋት ገጥሞታል ስለዚህ ቤተክርስቲያኑ ፕሮጀክት መቅረብ አለበት ወደዛ የሰው ላይ ትኩረት ማድረግ ሲባል በተለያየ አውድ መታየት መቻል አለበት ሰው ላይ ትኩረት ማድረግ ማለት ምን ማለት ነው አንድም ቅድስት ቤተክርስቲያን ሊያስቀጥላት የሚችለው የተገነባው ህንጻ ቤተክርስቲያን ሳይሆን ሰው ነው ስለዚህ ሰው ሊያስቀጥላት ይገባል ብለን ስናስብ የሚያስቀጥላት ሰው ላይ ሊሰራ ይገባል ማለት ነው ያለውን ቀኖና ዶግማ ትውፊታችንን ታሪካችን በሙሉ ሰው ነው ሊሸከመው የሚችለው እንደምታውቁት ነው ክርስቶስ ወደዚች ምድር በመዋዕለ ሥጋው በመጣ ጊዜ በመጀመሪያ የሰራው ስራ ወይም ወደ አገልግሎት ከመሄዱ በፊት መምረጥ ነው ሰውን ነው የመረጠው 12 መርጦ አምላክ ነኝ ስልጣን አለኝ ሁሉን እችላለሁ ሁሉን አረጋለሁ ብሎ ሳያስብ ቀስ በቀስ በትንሹ 3 አመት በሚፈጅ የትምህርት ስርዓት ሰውን ያስተማረው ለምን ማስተማር አስፈለገ አምላክ ነው ሁሉን ማድረግ ይችላል ለምን ማስተማር አስፈለገው ብለን ስናስብ የሰው አእምሮ የተሰራበት መንገድ በፕሮሰስ የሚማር ስለሆነ በጊዜ ሂደት የሚሰራ ስለሆነ ስለዚህ ሰው ላይ መስራት ማለት ቅድስት ቤተክርስቲያን ሊያስቀጥል የሚችል በእውቀት በስነ ምግባር በብዙ ነገር የታነጸ ሰው ላይ መሰራት መቻል አለበት ይሄ ደግሞ ትውልድ ላይ ካልተሰራ ከኛ በታች ያሉ ልጆች ላይ ካልተሰራ ነገ ከነገ ወዲያ ማን ነው ቤተክርስቲያን የሚያስቀጥላት የሚለው ነገር ትልቅ ጥያቄ ላይ ወርቃል ማለት ነው ስለዚህ ሰው ላይ መስራት ማለት አንዱ ይሄ ነው ማለት ነው ሁለተኛው አሁን ያለው ዘመኑን ስናየው በጣም በብዙ ውጥረት ውስጥ ያለ ምእመን ያለበት ዘመን ያለው ይሄንን ውጥረት ሊያስተነፍስ በሚችል መልኩ እንዴት ነው እየሰራን ያለነው የሰውን ሳይኮሎጂ የሰውን አስተሳሰብ ዘመኑ ያመጣበትን ይሄ ውርጅብኝ በሚባል ደረጃ ያለውን ነገር ሊያስታግስለት የሚችል ሊቋቋምበት የሚችል ሜንታሊቲ የሚፈጥር አስተምሮ እየተከተለን ነው ወይ ብለን ስናስብ ምናልባት አሁንም ምንም የለም ብለን ማሰብ ስለማይገባ በጣም በተለያየ ቦታና በተለያየ ሁኔታ የሚሰሩ ወንድሞቻችን አባቶቻችን እንዳሉ ሁሉ ነገር ግን ካለን የስፋት የህዝብ ብዛት የቆዳ ስፋት አንፃር ተገቢውን ነገር አሁንም እዛ ላይ እየሰራን አይደለም ዘመኑን ሊቋቋም የሚችል የዘመኑን አስተሳሰብ ሳይኮሎጂ ሊቋቋም ሊሻገር የሚችል አስተምሮ እየተከተለን እየሰራን አይደለም ስለዚህ ሁለተኛው ነገር ዘመኑን የዋጀ ዘመኑ የሚፈልገውን ነገር ምእመኑ የሚፈልገውን ታዳጊው የሚፈልገውን ነገር ሊሰራ የሚችል ነገር እየሰራን አይደለም ስለዚህ ጸንቶ ተረጋግቶ ሊኖር የሚችልበት እድል እየፈጠርን አይደለም እንደውም ከዛ በተቃራኒው ምን እያደረግን ነው ህዝቡ ውጪውን የሚመሳሰል ነገር እንዲሆንለት እያረግነው ነው ቅድስት ቤተክርስቲያን ራሷ ውጪው ምን አይነት ነገር አለ ይሄ ዳንኪራው ብልጭልጩ ነገር ምናምን ውጪ አለ ቅድስት ቤተክርስቲያንም እሱ እንዲገባ እየተደረገ ነው በአንድም በሌላ መልኩ በአንጻሩ የነገ ሀገር ተረካቢ የቤተክርስቲያን ሐዋርያዊ ሰንሰለትን አስጠብቆ ለማስቀጠል ይቻል ዘንድ ምንጩ የሆኑት የአብነት ትምህርት ቤቶች ላይ ሰንበት ትምህርት ቤቶች ላይ የሚሆን ሌሎች ህንጻ ስላሴ የሚታነጽባቸው ሰው ተኮር ፕሮጀክቶችስ ምን ያክል ትኩረት ተሰጥቷቸው ይሆን ዛሬ ላይ ያለው እየተተገበረም የሚገኘው አብዛኞቹ ገዳማት አብያተ ክርስቲያናት እየተጠመዱበት ፕሮጀክት ምእመናንን እያሰለቸ የመጣው የገቢ ማሰባሰቢያ መርሃ ግብር ለነገ የቤተክርስቲያን ተስፋ ወይስ ስጋት በዘላቂነት ሰው ላይ ለመስራት የሚታሰብ ከሆነ አሁንም ዘመኑ ላይ ያለውን ችግር አይደንቲፋይ ማድረግ ነው መጀመሪያ ምንድነው ያለው ፕሮብሌም ችግሩ ዲኮሬሽን ነው ኦኬ ዲኮሬሽን ከሆነ ሶሉሽኑ ማምጣት ሊሆን ይችላል ችግሩ ምንድነው ከአስተዳደር ከላይ ጀምሮ እስከ ታች ያለ ነው ምእመናን እኔም እንደ በግ እየተመረው አይደለም እረኛዬም እንደ እረኛ እየመራኝ አይደለም እና
የሚተገበሩ ፕሮጀክቶች በቀጣይነት በዚህ አግባብ ሙያተኞችን በማሳተፍ በአካባቢ በአጥቢያ በአድባራት ገዳማት ብዙ ሙያተኞች አሉ። እነሱ ሀሳብ እንዲሰጡ መረጃው እንትን ብሎ አካባቢ ሁኔታው ተተንትነው ምን ሊያመጡ ይችላሉ፣ ማህበራዊ ኢኮኖሚ ደህንነት ከማስጠበቅ አንፃር የሙያተኞች ተሳትፎ ኖሮ ፕሮጀክቶች ቢቀረጹ የሚፈልገውን እንትን ለማሳካት እንትን ይላል። አሁን እኛ ዓለም አቀፋዊ ሁኔታዎች ይዘውት የሚመጡ ሁሉ ጥናት አናደርግም። ዓለም አቀፉ ይዘውት የሚመጣው ዓለሙ የራሱ አስተሳሰብ አለው፣ የራሱ ፍልስፍና አለው። ያ ሁሉ አየር ላይ የሚቀር አይደለም። በሰው ህይወት ውስጥ ለውጥ ያመጣ ነው፣ የሰውን ኢምፓክት የሚያደርግ ነው። እነሱ አናሊሲስ እንሰራለን ወይ ስትል የለም። በዛ ዙሪያ ሴሚናሮች እናዘጋጅ የለም። እነዚህ ሁሉ እኮ ለምሰራቸው ፕሮጀክት ግብዓት መሆን ያለባቸው ናቸው። ስለዚህ እኔ ትስስሩን የሚያጠናክር ሰው ተኮር ካልሆነ የቤተክርስቲያን ቀጣይ አገልግሎት ችግር ውስጥ የሚከት በጣም ገንዘብ ትኩረት ብቻ ገንዘብ ላይ ያተኮረ ነገር በሆነ ቁጥር የቤተክርስቲያን ዓላማ ስላልሆነ ማለት ነው። ያ ገንዘብ ማግኘት የቤተክርስቲያን ዓላማ አይደለም። ዋናው ነፍስ ማዳን ነው። ከዛ እየወጡ እየራቅን በሄድን ቁጥር ገንዘብ ፕሮጀክቶቹ ገንዘብ የሚያመጡ ሊመስሉ ይችላሉ፣ ግን እግዚአብሔር የማይወደው ስለሆነ ምእመኑን እያጣህ የምትሄድበት ስለሆነ በተዘዋዋሪ ሰስቴናቢሊቲ ችግር ይገጥማቸዋልና እኔ የተመጣጠነ የፕሮጀክት አፈጻጸም እንዲኖር የሰዎች ሱታፌ በቤተክርስቲያን ማደግ አለበት፣ መስፋት አለበት፣ የሙያተኞች መግባት አለበት። ምእመናን ራሳቸው ዲማንዱ መፍጠር መቻል አለባቸው። አሁን ከአመራር አካባቢ እንደዚህ አይነት እንትኖች ከሌሉ መነሳሳት ከሌለ ሀሳብ እየመጣ ካልሆነ በአካባቢ ያሉ አጥቢያ ምእመናን ወጣቶች ባለሙያዎች ዲማንዱ መፍጠር መቻል አለባቸው። ፕሮጀክቶቹ እንዴት መፍጠር ጽፈው ማቅረብ ፕሮፖዛል ማቅረብ መቻል አለባቸው። እንዲህ አይነት ፕሮጀክቶች ናቸው እኮ ለውጥ ሊያመጡ የሚችሉት እንዲህ ሰስቴናብል የሚሆኑት ከገቢም አንፃር ከምእመናን ህይወትም አንፃር። ምእመኑ በተጠበቀ ቁጥር ነው ትስስሩ እሱ ስለሆነ ገንዘቡም እያደገለ የሚሄደው። ስለዚህ እነሱም ራሱ ምእመናን የሌላውን እንትን ሳይጠብቁ ከሌላው ከአስተዳደር አካባቢ የሚመጣው ሀሳብ እንትን ብሎ ከተገኘ ዲማንዱ መፍጠር መቻል አለበት። ቀርቦ ዲማንዱ መፍጠርና ፕሮጀክቶችን ማስቀጠል ይገባል ብዬ ነው የማምነው። እቺ ሀገር ምናልባት አሁን ባለው ወቅታዊ ሁኔታ የቱሪስት ገቢ ቀንሶ ሊሆን ይችላል እንጂ ኢትዮጵያ ምንድነው ያላት በቱሪስት ዘርፍ ገቢ ልታስገኝ የምትችልበት? ማን የሰራው ነው? አባቶቻችን እነ ቅዱስ ላሊበላ እኮ የሰሩት ነው። በረከታቸው ይደርብንና ሌሎችም አባቶቻችን የሰሩትን ቅድስት ቤተክርስቲያን ሰርታ ያቆየችው ነው አሁን አገር ገቢ እያገኘበት ያለው። ስለዚህ የልማት ችግር የሌለባት ቅድስት ቤተክርስቲያን አባቶች ያሏት ቤተክርስቲያን ስለሆነች ለወደፊቱ ገቢ ሊያስገኝ የሚችል ያለው ሪሶርስ ዩቲላይዝ ልናደርግበት የምንችልበት ፕሮጀክቶች መቀረጽ አለባቸው። እዛ ላይ ደግሞ በተቀናጀ መልኩ ከላይ እስከ ታች አባቶቻችን መርተውን ምእመናኑ ለዚህ ምናንስ አይደለንም ያለነው ምእመናን ከቁጥር አንፃር ምናልባት ትክክለኛው ዳታ ላይ ኖር ይችላል እንጂ ከፍተኛውን ቁጥር አሁንም በኢትዮጵያ ደረጃ ያለን እኛ ነን። ስለዚህ ይሄ ምእመን ሞቢላይዝ ማድረግ ከቻለን በቀን 1 ብር በቀን 10 ብር የሚያወጣ ቢሆን በተቀናጀ መልኩ እንኳን አይደለም ቅድስት ቤተክርስቲያን ላይ ያለ ፕሮጀክቶችን ኢትዮጵያ ውስጥ ያሉ የመንግስት ፕሮጀክቶች ራሱ በድፍረት በደንብ ሰፖርት ማድረግ የሚችል ምእመን እንዳለን በደንብ አምናለሁ። ቤተክርስቲያን መስራት አለባት፣ ፕሮጀክቶቿ መምሰል አለበት የሚለው ውይይትና እንትን የሚፈልግ ነገር ነው። እንዳነሳውልህ የባለሙያዎች ሱታፌ የሚያስፈልግ ነው። ከላይ ጀምሮ ከአስተዳደር ጀምሮ ለምሳሌ ከሀገረ ስብከት ሊሆን ይችላል የፕሮጀክት አመራር ሴንተር ሊኖር ይገባል። አሁን በተመሰቃቀለ ሁኔታ ነው ማንም የትኛውን አጥቢያ ስራ የሚከታተል የለም። ስለዚህ ሀገረ ስብከት አካባቢ መምሪያ ኖሮ ፕሮጀክቶች እየጸደቁ የሚወጡበት ከቤተክርስቲያናት ማስተር ፕላን ይመጣሉ። ማስተር ፕላኑ እዛ ታይተው ጓሄድ የሚባሉበት ሁኔታ መፈጠር አለበት። ያለበለዚያ አሁን ሁሉም በየራሱ አንደኛ ትስስሩ ራሱ የፕሮጀክቶቹ ትስስር አንድ ቦታ ላይ ያለ ፕሮጀክት ሌላ ቦታ ላይ ሊደገም ይችላል። አንድ ቦታ ላይ የሮ ማቴሪያል ቢኖር ለምሳሌ በሌሎች ስታስበው ሌላ ቦታ ላይ ነው ሮ ማቴሪያሉን ፕሮሰስ የሚያደርግ ነገር ነው የሚኖረው። አሁን ተመሳሳይ እዚህም ትምህርት ቤት እዛም ትምህርት ቤት ከሆነ የተቀናጀና ቤተክርስቲያኗን አቅም ሊያወጣ የሚችል አይሆንም። ስለዚህ ይሄም ሊሆን የሚገባው ምንድነው ሴንትራሊ ሊመራ የሚገባ አስተዳደር ለምሳሌ ሀገረ ስብከት ሊሆን ይችላል፣ ወረዳ ቤተ ክህነት ሊሆን ይችላል። ፕሮጀክቶች ከየሁሉም አድባራትና ገዳማት እንዲመጡ ማስተር ፕላኑ እንዲሰበሰቡ
እቅዶቻቸው ማለት እንዲመጡ ይደረጋል። እሱ መገምገም በባለሙያ ከዛ በኋላ መፈቀድ ያለባቸው ፕሮጀክቶች እንዲፈቀዱ ያ ደግሞ ሲደረግ ከታች ጀምሮ የሙያተኞች ሱታፌ ይኖራል ማለት ነው። ባለሙያ ገብቶበት አሁን በዘፈቀደ ነው የሚሰሩት። እዛ አካባቢ ያሉ ሰዎች በቃ እንዲህ ብንሰራስ ምናምን ተብሎ ከዚህ ጋር አፍርስ ይሄን ስራ ምናምን ተብለን የምትሄደው ከዛ ወጥቶ ግን በባለሙያ እንትን ብሎ ደረጃውን ጠብቆ ሀገረ ስብከት ገብቶ ከሀገረ ስብከት ደግሞ ይሁንታ አግኝቶ ተገምግሞ እንደዚህ ቢሆን ሆሊስቲክ የሆነ የፕሮጀክት አመራር ይኖራል። ለወደፊቱ የቤተክርስቲያኗን አቅም ምእመናንን ህይወት ከመጠበቅ አንፃር ምክንያቱም እየታዩ ነው የሚፈቀዱት ሰው ተኮር መሆናቸው ይገመገማል። ገንዘብ የሚያመጡ ነገሮች ይኖራሉ። ገንዘብ ላይ ብቻ መሰራባቸው ግን እሱ ብቻ ደግሞ ይዛ አትቀጥልም። ሰው ላይ ደግሞ መሰራው ሴቶች ናቸው። ስለዚህ የቱ ቦታ ላይ ሰው ላይ ትኩረት ያለው ፕሮጀክት ይሰራ የቱ ቦታ ላይ ደግሞ ገንዘብ ተኮር ያለው ፕሮጀክት ይሰራም ልትል ትችላለህ። ገጠርና ከተማ ላይ ያለው ቤተክርስቲያን ሊያስተሳስሩ የሚችሉ ፕሮጀክቱን ልትሰራ ትችላለህ። ገጠር አካባቢ መሬት አለ፣ ሪሶርስ አለ፣ እጽዋት መትከል ይቻላል፣ እርሻ ማልማት ይቻላል። ከተማ አካባቢ ደግሞ የዛን ግብዓት ተጠቅሞ የሚሰሩበት ፕሮሰሲንግ ፕላንቶች ልትሰራ ትችላለህ። ስለዚህ ይሄ ሁሉ ሊመጣ የሚችለው የተናበበና ቅርጽ ያለው ከላይ ጀምሮ በሀገረ ስብከት ደረጃም ከቤተ ክህነት ጀምሮ መምሪያ ተዘጋጅቶለት የሚተገበር አይነት ቢሆን ምንላቸው ውጤቶች የማየት እድሉ ከፍተኛ ነው። ሱታፌም ስለሚጨምር ባለሙያዎች ስለሚገቡበት ጥያቄ ስለሚያስነሳ ሰዎች ይጠይቃል። ሰው ምእመኑ ይጠይቃል። ምንድነው ይሄ የሚያመጣው? አሁን እኮ የሚሰማው ስለጠፋ የሚናገርበት መድረክ ስለሌለ ነው እንጂ ሰው እኮ እያየ እኮ ምድር ይዞ ሊመጣ የሚችል ይሄ ፕሮጀክት እኮ ማለቱ አይቀርም። ሁላችንም ምን እንላለን እንዴ ይሄ ነገር እኮ ይሄንን ቅዳሴውን አስተባብሏል፣ ስብከተ ወንጌሉን እኮ እንትን ብሏል፣ ቤተክርስቲያንን ህንጻ ቤተክርስቲያንን እኮ ሸፍኗል ብሎ ሰው መድረክ ስለሌለው ነው የማይናገረው። መድረኩ ቢፈጠር የአይነት ንግግሮች እንዲኖሩና ፕሮጀክቶች በዛ አግባብ እንዲመሩ ከተደረገ የተሻለና የቤተክርስቲያንን አቅጣጫ ውጤታማ በሚያደርግ ደረጃ ሊተገበሩ ይችላሉ ብዬ ነው የማምነው።